ከፍተኛ የመንግስት የስራ ኃላፊዎችና የተለያዩ የህብረተሰብ ተወካዮች በተገኙበት የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ በወላይታ ሶዶ ከተማ ህዝባዊ የውይይት መድረክ ዛሬ ሲካሄድ ተሳታፊዎች ሲያነሷቸው የነበሩ ጥያቄዎች ምላሽ እያገኘ መሆኑን ጠቅሰው ምላሽ ቢያገኝ ያሉትን ጥያቄም አንስተዋል። የአራዳ ገበያ ጉዳይ ነው። ለዚህ ነገር ክቡር ከንቲባችን ምን ታቅዷል? ህዝብ በጨመረ ቁጥር ቆሻሻም እየጨመረ ነው የሚሄደው። ቆሻሻ ማስወገጃ ግን የለም። በየአካባቢው ቀደም ተነስቷል። ስለዚህ ይሄ ፕሮጀክት የተጀመረው በፍጥነት እንዲያልቅ መደረግ አለበት። ንጽህና ያለው በስፖርቱ፣ በመረብ ኳሱ፣ በእግር ኳሱ በማንኛውም ውጤታማ ነው። ይሄ አካባቢ እየተፈጠረ ያለው ስፖርተኛ የሚውልበት ስቴዲየም ያስፈልጋል ብቻ አይደለም። ማስፈለጉ ታምኖ ዲዛይኑ ሁሉ ጸድቋል፣ ለህዝብ ቀርቧል በይፋ። ይሄ ወደ ትግበራ መግባት አለ። የመከላከያ ሚኒስትር ኢንጂነር አሻ መሐመድ ከተሳታፊዎች ለተነሳው ጥያቄ በሰጡት ምላሽና ማብራሪያ የወላይታ ሶዶ ከተማ በፈጣን እድገት ላይ እንደሚገኝ ጠቁመው ከተማውን ለመለወጥ የጋራ ጥረት ይጠይቃል ነው ያሉት። እዚህ ከተማን ለመለወጥ በመጀመሪያ የጋራ ኃላፊነትን መሸከም ይፈልጋል። ከተማዋ ፕላን ይኖራታል። የከተማውን ህዝብ የሚረዳ ስነ ልቦናውን የሚያውቅ ችግሮቹን የሚረዳ እያንዳንዷ ቀበሌና መሬት የት እንዳለች የሚያውቅ ማህበረሰብና አመራር ሲገናኙ ከተማን መለወጥ ይቻላል። ማህበረሰቡና አመራሩ በሚደጋገፍበት ጊዜና የነዋሪው ንቁ ተሳትፎ ሲኖር በጋራ መፍትሄ ማበጀት ብቻ ሳይሆን በአካባቢው ሀብቶች፣ በአጠቃላይ ሀብቶች አሟጠን በመጠቀም ይህንን ታታሪና ትጉህ ህዝብ ይዘን ውጤታማ የማንሆንበት ምክንያት አይኖርም የሚል እምነት አለኝ። በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍ ያለው ተፈራ በበኩላቸው ያለንን የሰው ኃይል፣ የመሬት፣ የውሃና ሌሎች የተፈጥሮ ሀብቶች በመጠቀም ለስኬታማነቱ መረባረብ ይገባል ብለዋል። የሀገርን ከፍታ የሚያረጋግጡ ግዙፍ የልማት ፕሮጀክቶች እንዲሳኩም ድጋፍ ማድረግ እንደሚገባም አመልክተዋል። ያለንን ማወቅ በጣም አስፈላጊ ነው። ሁለተኛ፣ ወጣት ሊሰራ የሚችል ጉልበት ያለው ኃይል አለን። ከዛ በተጨማሪ ደግሞ ያላለማናቸው ያልተጠቀምንባቸው ብዙ የተፈጥሮ ሀብቶች ባለቤት ናት ሀገራችን። እነዚህን ማቀናጀትና በአግባቡ መጠቀም የምንችል ከሆነ ትልሞቻችንን ከማሳካት ወደ ኋላ ሊይዘን የሚችል አካል የለም። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ በበኩላቸው በክልሉ የስራ አጥነት ችግር ለመቅረፍ እየተሰራ መሆኑን አንስተው በተለይም ወጣቶች የሀገር ውስጥና የውጭ ሀገር ስራ ስምሪት ማግኘት የሚያስችሏቸው ተግባራት እየተከናወኑ መሆኑን አመልክተዋል። ህዝቡ በተደጋጋሚ ሲያነሳቸው የነበሩ የልማት ስራዎች እየተከናወኑ መሆኑን ጠቁመው የስቴዲየም ግንባታን ለማስጀመር ጥረት እየተደረገ መሆኑንም አመላክተዋል። ከዚህ ቀደም ማስተማሪያ ሪፌራል ሆስፒታል ይሰራል ተብሎ ድንጋይ ተቀምጦ ታጥሮ የተቀመጠ በቅርቡ ክብር ሚኒስትሯ መጥተው አይተው ምላሽ እንሰጣለን ብለዋል። ሄደው ጥያቄውን አቅርበዋል። ለገንዘብ ሚኒስትር በጀት ጥያቄ ቀርቧል። በመጨረሻ የዚህ ከስቴዲየም ጋር የተነሳው ክብር አስተዳዳሪው በደንብ አስቀምጧል። ስቴዲየሙ ይገነባል። የወላይታ ሶዶ ከተማ ከንቲባ ወይዘሮ የታገኝ ኃይለማርያም እንዳሉት የህዝቡን ሁለንተናዊ ተጠቃሚነት ማረጋገጥ የሚያስችሉ የተለያዩ የልማት ስራዎች በጥራትና በፍጥነት እየተሰሩ ነው። የስራ አጥነት ችግር ለመቅረፍ ከግሉ ዘርፍ ጋር በመተባበር እየተሰራ እንደሚገኝ አመልክተው ህዝቡ ለልማት ስራዎች ስኬታማነት የጀመረውን ተሳትፎ እንዲያጠናክርም ጠይቀዋል። ከተማን ንጹህ ጽዱ ከማድረግ ጋር የተጀመሩ ስራዎችን ብቻችንን አይደለም እየሰራን ያለነው። ከተማን ለማሳደግ ለማጽዳት ከሌሎች ከተሞቻችን ከሀገራችን ካሉ ከተሞች ጋር ተወዳዳሪ ለማድረግ ህዝቡ በጣም እየተባበረ ነው። የፍሳሽ ቆሻሻ ማጣሪያ ስራዎች እየተሰሩ ነው ያለው። አፈጻጸሙ ወደ 57% ላይ ደርሷል። ደረቅ ቆሻሻ ጋር ወደ 10 ሄክታር በቀጣይ 2 ዓመት ውስጥ ለመጨረስ ፕሮጀክቶችን እቅድ ይዘን እየሰራን ያለንበት ሁኔታ አለ። በውይይት መድረኩ የፌዴራልና የክልል ከፍተኛ የስራ ኃላፊዎችና የተለያዩ የማህበረሰብ ተወካዮች ተሳትፈዋል።